ምድር አንደበት ኖራት የበደለሽን ተናገሪ ቢሏት እሱን ከጨቋኞች ዘንድ ታሰልፈው ነበር። በኖረባቸው 65 ዓመታት የዓለምን ከሩብ በላይ መሬት ተቆጣጥሯል። የሱ ሰራዊቶች በደረሱበት ሀገር ሁሉ ሕፃንና አዋቂ ሴት ወንድ ሳይሉ መግደል፣ አገሪቱን ማውደምና ማንደድ መለያቸው ነበር። የሰውየው ዓላማ አንድና አንድ ነበር፣ ዓለምን ተቆጣጥሮ የራሱና የልጆቹ ርስት ማድረግ። ለዚህም ዓላማው በወቅቱ ከነበረው የሰው ልጅ 15 ከመቶ መስዋዕት አድርጓል። ገና በልጅነቱ ብዙ መከራዎችን አልፏል። ሰላማዊ የሚባል ጊዜ ኑሮት አያውቅም። በጀግና ተዋጊነቱ ልክ ብልህ መሪ ነበር። በዚህም ለሱ ብለው ለመሞት የተዘጋጁ ዓላማቸው የሆኑ 240 ሺህ ጀግና ሰራዊቶች ነበሩት። እንደ ቻይና ያሉ በወቅቱ የነበሩ አገራቶች ከሱ ጭካኔ ራሳቸውን ለመከላከል በረጃጅም ግንቦች አገራቸውን አጣሩ። ቢሆንም ግን ከሰውየው ጥቃት ሊያስጥሏቸው አልቻሉም። ይሁንና ሐሳቡን ሳያሳካ ዓለምን ሙሉ መቆጣጠር ሳይችል በ65 ዓመቱ ሞት ቀደመው። እስካሁን ስለማን እንደማወራ ልንገረውት። ሰውየው ጄንጊስ ካን ይባላል። ጄንጊስ ካን የማዕረግ ስሙ ሲሆን ትክክለኛ ወላጆቹ ያወጡለት ጄንጊዝ የሚለውን ነው። ይሁንና የጦሩንና የግዛቱን ስፋት ያዩ ወዳጆቹ ጄንጊስ ካን የሚለውን ስም ሰጡት። ጄንጊስ ካን ማለት የዓለማችን ገዢ የሚል ትርጓሜ ይይዛል። ሰውየው ምንም እንኳን ከዓለም አጽናፍ እስከ አጽናፍ የመቆጣጠር ህልሙን ባያሳካም በቅርብ በተደረገ ጥናት መሰረት በግዛትነት ከያዛቸው ከተለያዩ አገራት ቁጥራቸው ከማይታወቁ ሚስቶች በወለዳቸው ልጆች ምክንያት አሁን ካለው የዓለም ህዝብ ቢያንስ ከ200 ሰው አንዱ የሱ ዘር ሊሆን እንደሚችል እየተነገረ ይገኛል። በዛሬው የሀገር ቅኝታችን የዚህ ሰው የትውልድ ሀገር ወደ ሆነችው መንጎሊያ ይሆናል። ይሁንና ይህንን ጉዞ ለመቀላቀል ሰብስክራይብ አድርገው ቪዛዎትን ከመጠበቀው በፊት ላይክ አድርገው ፕሌኑ ላይ ከመንሳፈፈው በፊት አንድ ጥብቅ ማሳሰቢያ አለኝ። ምናልባት እርስዎ ጄንጊስ ካን የሚለውን ስም ሲሰሙ ቀድሞ የሚታወሰው ጨፍጫፊ፣ ወራሪ፣ ገዳይና ጨካኝ የሚለው ሐሳብ ይሆናል። ነገር ግን አሁን የምንሄድበት ሀገር ውስጥ ጄንጊስ ካን ከሰው በላይ የአምላክ የቀኝ እጅ ተደርጎ በሚታሰብበት ጻድቅ ሰው ነውና በሰው ሀገር አምባጓሮ እንዳይፈጥሩ የእርሶን ሐሳብ እዚህ ጥለው ለጉዞ ይዘጋጁ። መንጎሊያ በ12ኛው ክፍለ ዘመን ከነበረችበት የተንሰራፋ ግዛት በዘመናት የአያታቸውን ወኔና ጀግንነት ባልጠበቁ የተሰጣቸውን ግዛት ጠብቀው ማቆየት ባልቻሉ ልጆች ምክንያት እያነሰች ሄዳ አሁን ላይ 1,564,116 ስኩዌር ኪሎ ሜትር ስፋት ይዛ ካለፉት ዘመናት በአንዱ ግዛቷ አንዱ አካል በነበሩት በሰሜን ከሩሲያ በደቡብ ከቻይና መዋሰን በመሃል ኤሲያ ውስጥ ትገኛለች። መንጎሊያውያን ምንም እንኳን በጄንጊስ ካን የተሰጣቸውን 15 ሚሊዮን ስኩዌር ኪሎ ሜትር ግዛት ጠብቁልኝ የሚለው አደራ መወጣት ባይችሉም አሁን የያዙትን የቆዳ ስፋት ቀላል የሚባል አይደለም። ነገሩን በደንብ እንዲረዱትና ለማነጻጸር ያህል የሀገራችን ጠቅላላ የቆዳ ስፋት 1,140,300 ስኩዌር ኪሎ ሜትር ወይንም 426,400 ስኩዌር ማይል ትሸፍናለች። ይሄ ማለት ሀገራችን ኢትዮጵያ በ459,816 ስኩዌር ኪሎ ሜትር ከሞንጎሊያ ታንሳለች ማለት ነው። ይህም ልዩነት ቀላል የሚባል አይደለም። ምክንያቱም ሞንጎሊያ ኢትዮጵያንና ስዊድንን በአንድ አድርጋ እግራቸውን ዘርግተው እንዲተኙ የሚያደርግ ስፋት አላት ማለት ነው። ይህ ደግሞ የዓለማችን 18ኛዋ ሰፊ ሀገር እንድትሆን አድርጓታል። ሞንጎሊያ ስንደርስ በግል መኖሪያ ቤቶች አጓጉል ስፋት ብዙ አንገረም። ምክንያቱም ይህች ሀገር በዓለም ላይ ካሉ ጥቂት የህዝብ ቁጥር ካላቸው ሉዓላዊ ሀገራት አንዷ ነች። ይህ ማለት ምንም እንኳን ሰፊ ሀገር ብትሆንም በህዝብ ብዛት የታደለች ሀገር አይደለችም። ቅድም እንደነገርኳችሁ በተንጣለለ ሀገር ውስጥ የሚኖሩ የዜጎቿ ቁጥር 3.5 ሚሊዮን ብቻ ናቸው። ይህ ማለት እያንዳንዱ የሀገሪቱ ዜጋ በአማካይ 44,000 ሄክታር መሬት አለው ማለት ነው። ይህንን ለማስረዳት በድጋሚ ሌላ ምሳሌ እንመልከት። የአፍሪካ መዲና የምትባለው የሀገራችን ዋና ከተማ አዲስ አበባ ከ4 ሚሊዮን ህዝብ በላይ ይኖርባታል። ልብ ይበሉ። ይህ የህዝብ ቁጥር 527 ስኩዌር ኪሎ ሜትር ባላት አዲስ አበባ ውስጥ ነው። ወደዚች ሀገር የሚመጡት የከተማው ግርግር ሰላምና ነፃነት የነሳቸው ብቻቸውን ሆነው በጥሞና ቀጣይ የህይወታቸውን ጉዞ አቅጣጫ ማስያዝ የሚሹ በአስቸጋሪና ውብ ተፈጥሮ ጋር ተገናኝተው ጀብዱ
ጀብዱን መፈጸም የሚፈልጉ ናቸው። እርሶም ታዲያ ከእንደዚህ አይነት ሰዎች አንዱ ከሆኑ በትክክለኛው ሰዓት በትክክለኛው ቦታ ላይ ተገኝተዋል። ሞንጎሊያ ምንም አይነት የባህር በር የሌላት አስቸጋሪ የአየር ጸባይ ያላት፣ አብዛኛው መሬቷ በሳር የተሸፈነ ሲሆን ሰሜንና ምዕራብ ዓይንን አፍዝዘው ልብን የሚሰርቁ ላፍታ ጭንቀትን አረስተው ከተፈጥሮ ጋር የልብ ልቦትን እንዲያወሩ የሚያደርጉ ሰንሰለታማ ተራሮች ያሉባት ሀገር ነች። በስተደቡብ በኩል ዓለማችን ላይ ካሉ ትላልቅ በረሃዎች አንዱ የሆነው የጎቢ በረሃ ይገኛል። ምናልባት እግር ጥሎት ወደ ሞንጎሊያ አቅንተው የጎቢን በረሃ ካልጎበኙ ሄጄ ነበር እንዳይሉ። የጎቢ በረሃ 1.3 ሚሊዮን ስኩዌር ኪሎ ሜትር ላይ ያረፈ ሁለት የተለያዩ አገሮችን ማለትም ደቡብ ሞንጎሊያና ሰሜን ቻይናን ያስተሳሰረ በታሪክና በዛሃ ህይወት ህያው የሆነ ዓለም ላይ እጅግ የተደበቁ ምስጢሮች አሉበት እንዲሁም የዳይኖሰር ቅሪተ አካልና እንቁላል መገኛ የሆነ ቦታ ነው። ምንም እንኳን በዓለም ላይ በጣም ቀዝቃዛው ወይንም ሞቃታማው በረሃ ባይሆንም ጎቢ አሁንም ጎብኚዎችን በሙቀት ማስደነቅ ችሏል። በክረምት የአካባቢው ሙቀት -40 ዲግሪ ሴልሺየስ ሲደርስ በበጋ ደግሞ ከ40 ዲግሪ ሴልሺየስ ሊደርስ ይችላል። ሁሉም ባታር የሞንጎሊያ ዋና ከተማ የአገሪቱ ከግማሽ በላይ ህዝብ መኖሪያ ስትሆን 1.6 ሚሊዮን ህዝብ አላት። በአማካይ ዓመታዊ የሙቀት መጠኗ በዓለም ላይ በጣም ቀዝቃዛዋ ዋና ከተማ ነች። የሞንጎሊያ አስደናቂ ገጽታዎች አንዱ ህዝቦቿ ናቸው። 30% የሚሆኑት የአገሪቷ ህዝቦች ልክ ሀገራችን ውስጥ እንዳሉ አንዳንድ ማህበረሰቦች የዘላን አኗኗርን ይመራሉ። ይህ ማለት ለከብቶቻቸው የሚሆን የግጦሽ መስክ ፍለጋ ቤታቸውን ሸክፈው ከቦታ ቦታ እየተዘዋወሩ ይኖራሉ ማለት ነው። ይህ ምናልባት አዲስ ነገር ላይሆን ይችላል። ነገር ግን በአንድ ወቅት ለብዙ ሀገራት ዘመናዊነትን አሻራ የጣለች አሁንም ቢሆን ጎረቤቶቿ የዓለም ሀያል ሀገራት ውስጥ ያሉት ሩሲያና ቻይና ጎረቤት ለሆነች ሀገር ነገሩን የበለጠ የሚያስደንቅ ያደርገዋል። ሞንጎሊያውያን የሀገራቸውን አስቸጋሪ የአየር ንብረት የሚቆጣጠሩበት እንዲሁም ለዘላን ህይወታቸው ወሳኝ የሆነ የርት የተባለ ተንቀሳቃሽ ቤት አላቸው። ይህ ቤት ተጣጣፊ ምሰሶና ለየት ካለ የፕላስቲክ ሸራ የሚሰራ በቀዝቃዛው የክረምት ወቅት ሙቀትን እንዲያመነጭና በሞቃት የበጋ ወቅት ጊዜ ደግሞ ቅዝቃዜ እንዲኖረው ተደርጎ በባለሙያ የተነደፈ በሺዎች ለሚቆጠሩ ዓመታት ሲጠቀሙበት የነበረ የቤት አሰራር ዘዴ ነው። ፈረሶች የሞንጎሊያ የባህል መገለጫዎች ናቸው። እንደ እውነታው ከሆነ በአገሪቱ ህዝቦች የበለጠ ብዛት ያላቸው ፈረሶች አሉ። ድሮም ቢሆን በፈረሰኛ ጦራቸው የማይታሙት ሞንጎሊያኖች አሁንም ልጆቻቸው ገና በ3 ዓመታቸው ፈረስ መጋለብን ያስተምሯቸዋል። ይህች ሀገር የሞንጎሊያ ግዛት መስራችና የመጀመሪያው ካን የሆነው የጄንጊስ ካን የትውልድ ስፍራም ነች። ስለ ሞንጎሊያ ስናስብ ቅድም የጠቀስነው መሪ ጄንጊስ ካን ቀድሞ ወደ አእምሯችን ይመጣል። ምንም እንኳን ዓለም ስለሱ መጥፎ ብታስብም አንድ የማይካድ ሀቅ አለ። እሱም ለዘመናት ተፋላሚ የነበሩ ጎሳዎችን አንድ አድርጎ በማስተባበር ከምስራቅ አውሮፓ እስከ እስያ መዝለቅ የቻለ በታሪክ ትልቁን ግዛት የገነባ ባለ ራዕይ መሪ ነበር። የትውልድ ቀኑ አከራካሪ ቢሆንም የተለያዩ ጽሑፎች የተለያዩ ቀናቶችን አስቀምጠዋል። ይሁንና ብዙዎች የተስማሙበትን 1162 የሚለውን ልንገራችሁ። የትውልድ ቦታው ባይከል በሚባል የሰሜን ሞንጎሊያና ድንበር በሚገኝ ወንዝ አቅራቢያ ተወለደ። አባቱ የካሞ ሞንጎሊያ ዋና አለቃ የነበረው ሉሴ ጋባር ቱርሴ ሲሆን እናቱ የሞንጎሊያ ግዛት ባላባት ሴት የሆነችው ኦኤሉን ነበረች። የመጀመሪያ ስሙ ጄሞጂን ሲሆን በጄሞጂ መወለድ ዙሪያ ብዙ አፈ ታሪኮች አሉ። በጣም ጎልቶ የሚታየው ግን በእጁ የረጋ ደም ይዞ መወለዱ ሲሆን ይህ ደግሞ በእስያ አፈ ታሪክ ህፃኑ ተዋጊ እንደሚሆን የሚጠቁም ምልክት ነው ተብሎ ይታመናል። በ1206 የሞጂን ጄንጊስ ካን የሚል ማዕረግ ተሰጠው። ጄንጊስ ካን አሁንም አከራካሪ ሰው ነው። ለተከታዮቹ ለጋስና ጠንካራ ታማኝ ቢሆንም ለጠላቶቹ ግን እጅግ ጨካኝ ነበር። በሱ ስር የነበረው የሞንጎሊያ ጦር በሚሊዮን የሚቆጠሩ ሰዎችን ገሏል። ሆኖም የሱ ወረራ ከዚህ በፊት ታይቶ የማይታወቅ የንግድና የባህል ልውውጥ በሰፊው ጂኦግራፊ
ጠረፋዊ አካባቢ አመቻችቷል። ዓለም ኋላ ቀር አምባገነን እንደነበር ሲያስብ የዘመናችን ሞንጎሊያውያን ግን የአገራቸው መስራት አባት አድርገው ይገነዘባሉ። ጀንጊስ ካንን ሞንጎሊያውያን እንደ ብሔራዊ ጀግናቸው ያከብሩታል። ለዚህ ሲባል 40 ሜትር ርዝመት ያለው ሐውልት በሞንጎሊያ ታሪክና ጥንካሬ ምልክት ሆኖ ቆሞለታል። በውስጡም ወደ ሞንጎሊያ ጠንካራ ኤምፓየር ዘመን የሚወስድ ሙዚየም አለው። ዓለም የደበቀችው አንድ እውነት ልንገራችሁ። ጀንጊስ ካን በሞንጎሊያ ቋንቋና ጽሑፍ ስክሪፕት ያቀረበ እንዲሁም የሃይማኖት መቻቻልን የሚያበረታታ ሕጎችን ያቋቋመ እና የሱ አመራር ጊዜ ለምናከብራቸው አብዛኞቹ ዘመናዊ መሪዎች መሰረት የጣሉ ናቸው። ሞንጎሊያ ከምትታወቅባቸው ነገሮች አንዱ ኡናዳም የተሰኘ ፌስቲቫሏ ሲሆን ይህ ፌስቲቫል ዘመናትን ያስቆጠረና የሞንጎሊያ ኦሎምፒክ በመባል የሚታወቅ ሲሆን እዚህ ፌስቲቫል 3 የስፖርት ውድድሮች ይካሄዳሉ። ትግል፣ የፈረስ እሽቅድምድምና የቀስት ውርወራም ይካሄዳል። ሴቶችም ቢሆኑ በዚህ ውድድር ላይ ተካፋይ ናቸው። ሙዚቃ በሞንጎሊያ ባህል ሌላኛው አስፈላጊ ነገር ነው። በተለይ የጉሮሮ መዝሙር ወይንም በአካባቢው አጠራር ኮሆም የተባለ የአዘፋፈን ስልት ዘፋኞች በአንድ ጊዜ ብዙ ቃናዎችን የሚያወጡበት ልዩ ዘይቤ ነው። ወደ ሞንጎሊያ ከመጡ ወደ ምዕራቡ የሀገሪቷ ክፍል ተጉዘው ጥንታዊውን የንስር አደን ጥበብ ሳይመለከቱና ሳይሞክሩ እንዳይመለሱ። ሞንጎሊያ ባህሎቿን ስታከብር ዘመናዊነትንም በመቀበል ትገኛለች። ዋና ከተማዋ ኡላንባታር የእድገት ማዕከሏ ስትሆን ሰማይ ጠቀስ ፎቆቿና ዘመናዊ መሰረተ ልማቶች ጥንታዊ የቡድሂስት ገዳማት ጋር አብረው ይኖራሉ። ሞንጎሊያ የተፈጥሮ አፍቃሪ መሸሸጊያ ነች። በአገሪቱ የበረዶ ነብር፣ የዱር ግመል የመሳሰሉ ብርቅዬ እንስሳት ያሉባት ሀገር ስትሆን ጀብድ ፈላጊ ለሆኑትም ሞንጎሊያ ትክክለኛዋ ቦታ ነች። ባልታይ ተራሮች ከጉዞ ጀምሮ የሚንከባለሉበትን የባንያዛ ቋጥኞች መቃኘትም ይቻላል። የሞንጎሊያ ኢኮኖሚ በተለምዶ በግብርናና በከብት እርባታ ላይ የተመሰረተ ቢሆንም በአገሪቷ ግን ከፍተኛ የሆነ የወርቅ የመዳብና የድንጋይ ከሰል የመሳሰሉ ማዕድናት ይገኛሉ። በእነዚህ ማዕድናቶች ምክንያት የአገሪቱን ጂዲፒ ከፍ በማድረግ ህዝቦቿን ከድህነት ማውጣት ችላለች። በጥንታዊና አስደናቂ መልክዓ ምድር ባለቤት እንዲሁም የዓለማችን ጨካኙ መሪ በመባል የሚታወቀው ጀንጊስ ካን የትውልድ ሀገር የነበረን ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።